ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ አዲስ የተሾሙ የየመስሪያ ቤቱ ኃላፊዎች በአስቸኳይ ወደ ስራ በመግባት ለህዝብ አገልግሎት አሰጣጥ ረገድ የሚታዩ ችግሮችን የሚፈታ ግልጽና ተጨባጭ ንቅናቄ ሊያደርጉ እንደሚገባ የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል አሳሰቡ። ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው የተሾሙት አቶ አማኑኤል አሰፋ በበኩላቸው ከፌዴራል መንግስት ጋር በማንኛውም ጊዜ ቢሆን ለሰላምና ለድርድር ዝግጁ ነን ሲሉም ተደምጠዋል። በአዲስ አበባ ከተማ አዲስ የተቋቋመውና በጀነራል ጻድቃን ገብረትንሳኤ እንደሚመራ የሚነገርለት የሰላም ለውጥ ምክር ቤት ባወጣው መግለጫ አሁን ያለው የህወሓት አመራር አምባገነን ቡድን ሲል በመፈረጅ በትጥቅና በኃይል ጭምር ለመታገል መወሰኑን ይፋ አድርጓል። እናስደምጣችኋለን። በምስራቅ አርሲ ሀገረ ስብከት ስር በሚገኙ የተለያዩ ወረዳዎች ውስጥ በሚኖሩ ኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ጥቃት መፈጸሙን ተሰማ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የትውልድ ስፍራ በሆነው በምስራቅ አርሲ ግድያዎች እየተፈጸሙ ከንቲባዋ ደግሞ ከጠቅላይ ሚኒስተሩ ጋር በመሆን የእንጦጦ ቀጭኔ መድኃኔዓለም ብልጭልጭ ፕሮጀክት ሲያስመርቁ ውለዋል። በዝርዝር ይዘነዋል። ጠቅላይ ሚኒስትር አብይ አህመድ ተወልዶ ባደጉበት በኦሮሚያ ክልል ጅማ ዞን በሻሻ በተደረገው ምርጫ 3 እጩዎች የቀረቡ ሲሆን ጠቅላይ ሚኒስትሩ ሙሉ በሙሉ ማሸነፋቸው ተገለጸ። በበሻሻ ምርጫ ጣቢያ 2 የአብይ ተቀናቃኞች በቤተሰቦቻቸው አሊያም በራሳቸው አለመመረጣቸው ደግሞ ብዙዎችን እያነጋገረ ነው የሚሉ ሌሎች ዜናዎች ይዘናል። አብራችሁን ቆዩ። አዲስ የተሾሙ የየመስሪያ ቤቱ ኃላፊዎች በአስቸኳይ ወደ ስራ በመግባት ለህዝብ አገልግሎት አሰጣጥ ረገድ የሚታዩ ችግሮችን የሚፈታ ግልጽና ተጨባጭ ንቅናቄ ሊያደርጉ እንደሚገባ የትግራይ ብሔራዊ ክልላዊ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል አሳሰቡ። ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው የተሾሙት አቶ አማኑኤል አሰፋ በበኩላቸው ከፌዴራል መንግስት ጋር በማንኛውም ጊዜ ቢሆን ለሰላምና ለድርድር ዝግጁ ነን ሲሉም ተደምጠዋል። ግንቦት 24 2018 ዓ.ም በዶክተር ደብረጽዮን ገብረ ሚካኤል የቀረበ የምክትል ፕሬዝዳንት፣ የቢሮ ኃላፊዎች፣ የከፍተኛ ፍርድ ቤት ፕሬዝዳንትና ምክትል ፕሬዝዳንት፣ የዞን አስተዳዳሪዎች፣ የዋና ኦዲተርና እንዲሁም የብዙሃን መገናኛ ኤጀንሲ ስራ አስኪያጅ ሹመቶች በምክር ቤቱ ሙሉ ድምጽ የጸደቀ ሲሆን ተሿሚዎቹም ቃለ መሐላ መፈጸማቸው አይዘነጋም። ዶክተር ደብረጽዮን አዲስ ለተዋቀረው የክልሉ ካቢኔ ግንቦት 25 2018 ዓ.ም በጽህፈት ቤታቸው ሰብስበው አዳዲስ የስራ መምሪያ ሰጥተዋል። እያንዳንዱ የስራ ኃላፊ በተመደበለት መስሪያ ቤት ፈጣንና መደበኛ የስራ ርክክብ በማድረግ እስከ ታችኛው መዋቅር ድረስ ካለው የስራ ኃይል ጋር በመገናኘት ስራውን በአስቸኳይ መጀመር እንዳለበት አቅጣጫ አስቀምጠዋል። ዶክተር ደብረጽዮን ባስተላለፉት መምሪያ ሁሉም የስራ ኃላፊዎች በሚቀጥሉት 2 ወራት ውስጥ ከአገልግሎት አሰጣጥ፣ ከብልሹ አሰራርና ከመልካም አስተዳደር አንጻር የሚታዩ ችግሮችን በግልጽ በመለየት ፈጣን መፍትሄ ማምጣት የሚያስችል እቅድ ማዘጋጀት እንደሚጠበቅባቸው አስገንዝበዋል። ኃላፊዎቹ ከዚህ ግልጽ እቅድ በመነሳት አፈጻጸሙን በየጊዜው መከታተልና መገምገም እንዳለባቸው የገለጹት ፕሬዝዳንቱ በህዝቡ ዘንድ ተስፋን የሚጭር ተጨባጭና ተግባራዊ ንቅናቄ መፍጠር እንደሚገባም አጽንኦት ሰጥተዋል። ከዚህም በተጨማሪ በእነዚህ 2 ወራት ውስጥ ከሚከናወኑ ተግባራት ጎን ለጎን የ2019 ዓ.ም የስራ እቅድ መዘጋጀት እንዳለበትም ተገልጿል። የክልሉ ፕሬዝዳንት ጽህፈት ቤት ያወጣውን መረጃ እንዳስታወቀው የትግራይ ብሔራዊ ክልላዊ መንግስት ስራ አስፈጻሚ ምክር ቤት ካቢኔ በየጊዜው እየተገናኘ እቅድና አፈጻጸምን መነሻ በማድረግ ስራዎችን ይገመግማል። በዚህም በህዝቡ ዘንድ ከአገልግሎት አሰጣጥ ጋር ተያይዞ የሚነሱ ቅሬታዎችን ለመፍታትና ለብልሹ አሰራር መንገድ የሚከፍቱ አሰራሮችን ለማስተካከል በቁርጠኝነት እንደሚሰራ ፕሬዝዳንቱ አስታውቀዋል። ይህ በእንዲህ እንዳለ በትግራይ ክልል ጊዜያዊ አስተዳደር በጀነራል ታደሰ ወረደ ጊዜ ምክትል ፕሬዝዳንት የነበሩትና በዶክተር ደብረጽዮን በድጋሚ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው የተሾሙት አቶ አማኑኤል አሰፋ ከፌዴራል መንግስት ጋር ስላለው ግንኙነትና የፕሪቶሪያው የሰላም ስምምነት አፈጻጸም ላይ ጠንከር ያለ አስተያየት ሰንዝረዋል። አቶ አማኑኤል በምክር ቤቱ ባሰሙት ንግግር በፕሪቶሪያው ስምምነት የተገኙ የስልጣንን መዋቅሮችን ይዞ ለመቀጠል መሞከር ራስን ማታለል ነው ብለዋል። ከዚህ ውጭ ግን ከፌዴራል መንግስት ጋር በማንኛውም ጊዜ ቢሆን ለሰላምና ለድርድር ዝግጁ ነን ሲሉም ተደምጠዋል። የአብይ አህመድ አገዛዝ የጀነራል ታደሰ ወረደ የፕሬዝዳንትነት ስልጣን ብቻውን ማራዘሙን ተከትሎ ህወሓት ውድቅ አድርጎታል።
በአዲስ አበባ ከተማ አዲስ የተቋቋመውና በጀነራል ጻድቃን ገብረትንሳኤ እንደሚመራ የሚነገርለት የሰላም ለውጥ ምክር ቤት ባወጣው መግለጫ አሁን ያለውን የህወሓት አመራር አምባገነን ቡድን ሲል በመፈረጅ በትጥቅና በኃይል ጭምር ለመታገድ መወሰኑን ይፋ አድርገዋል። ምክር ቤቱ ባወጣው የአቋም መግለጫ የህወሓት አመራር ትግራይን ወደማያቋርጥ ጦርነትና ውድመት እንደከተታት ገልጾ በቅርቡ የተደረጉ የመንግስት መዋቅር ሽግግሮችና ሽመቶችን አጥብቆ እንደሚያወግዝ አስታውቀዋል። በተለይም በትግራይ ወጣቶች ላይ እየተካሄደ ያለውን የጅምላ አፈናና ወታደራዊ ምልመላ የኮነነ ምክር ቤቱ ወታደራዊና የጸጥታ አካላትን ከዚህ ድርጊታቸው እንዲቆጠቡና ካልሆነ ግን በህግ እንደሚጠየቁ የመጨረሻ ማስጠንቀቂያ ሰጥተዋል። ሆኖም ይህ ኃይል ስልጣን ላይ እያለ ያላሳካውን ለውጥ መቀመጫውን አዲስ አበባ አድርጎ በሸራተን አዲስ አዳራሽ ተሰብስቦ የብልጽግናን አጀንዳን ከማስፈጸም ውጪ እርባና እንደሌለው ታዛቢዎች ይገልጻሉ። ይህ የሰላምና ለውጥ ምክር ቤት የህወሓትን ድክመቶችን መነሻ በማድረግ መግለጫ ቢሰጥም ምክር ቤቱ የተመሰረተበትና የሚንቀሳቀስበት ማዕከል አዲስ አበባ መሆኑ ራሱ ስለ ትግራይ ህዝብ ተቆርቋሪ ሊሆን አይችልም ይላሉ። ታዛቢዎች፣ ተቺዎች እንደሚሉት ምክር ቤቱ በትግራይ ላይ የብልጽግና ፓርቲን መዋቅር ለመትከልና የፌዴራል መንግስት ፍላጎት ለማስፈጸም በአዲስ አበባ ሆኖ የሚንቀሳቀስ ስውር እጅ ነው በሚል በጽኑ አውግዘውታል። ምንም እንኳ የህወሓት አመራሮች ድክመት መልቶ የፈሰሰ ቢሆንም የእነ ጀነራል ጻድቃን አካሄድ ደግሞ የባሰ መሆኑን የፖለቲካ ተንታኞች ይገልጻሉ። ለዚህም ማሳያ የሚሆነው ምክር ቤቱ የህወሓትን የወጣቶች መልመላ ቢወቅስም ራሱ ግን ከፌዴራል መንግስት ጋር በመሆን ትግራይን እንወጋለን የሚል ስውር ዓላማ አንግቦ በአፋር ክልል የትግራይ ወጣቶችን ለጦርነት እያሰለጠነ መሆኑ ነው። ትግራይ ለመውጋት ወጣቶችን በአፋር ማሰልጠናቸውና መልሰው ደግሞ የህወሓት አመራሮች ወጣቶችን ለውትድርና እየመለመሉ ነው በሚል መውቀሳቸው የምክር ቤቱን የፖለቲካ ታማኝነት ጥያቄ ውስጥ ጥሎታል። በተጨማሪም ጀነራል ጻድቃን የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት በነበሩበት ወቅት የምዕራብ ትግራይ ተፈናቃዮችን መመለስ በተመለከተ ቦታውን ተቆጣጥረውት የነበሩ የፌዴራልና የተከዘ ዘብ ኃይሎች እየወጡ ነው በማለት በድምፅ ወያኔ ሚዲያ የሰጡት መግለጫ ግልጽ የሆነ ነጭ ውሸት እንደነበር አይዘነጋም። በቅርቡ ደግሞ ከኮርነር ፕሬስ ጋር በነበራቸው ቆይታ መሬቱን ማንም ያስተዳድረው፣ ዋናው ነገር ተፈናቃዮች መመለስ አለባቸው በማለት የትግራይን መሬት ሉዓላዊነት አሳልፎ የሚሰጥና የአዲስ አበባውን የፌዴራል መንግስት ፍላጎት ብቻ ያማከለ አቋም በማንጸባረቃቸው በህዝብ ዘንድ ያላቸውን አመኔታ ሙሉ በሙሉ እንዲሸረሸር አድርጎታል። የህወሓት አመራር ድክመትና ውድቀት ግልጽ ቢሆንም አሁን በአዲስ አበባ ከተማ በጀነራል ጻድቃን የሚመራው የሰላም ለውጥ ካውንስል በሚል ስያሜ የተቋቋመው ግን የትግራይን ህዝብ መከራ ለፖለቲካው ስልጣንና ለብልጽግና ፍላጎት ማስፈጸሚያነት ለመጠቀም የህዝብን ድጋፍ መጥራቱ ብዙዎችን አስገርመዋል። በምስራቅ አርሲ ሀገረ ስብከት ስር በሚገኙ የተለያዩ ወረዳዎች ውስጥ በሚኖሩ ኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ጥቃት መፈጸሙን ተሰማ። ከግንቦት 23 2018 ዓ.ም ጀምሮ በተቀሰቀሰው በዚህ ጥቃት የ13 ንጹሐን ዜጎች ህይወት በአሰቃቂ ሁኔታ ሲቀጠፍ ከ280 በላይ ምዕመናን መፈናቀላቸውና የታሪካዊ አብያተ ክርስቲያናት መውደም እንዲሁም የንብረት መዘረፍ ማጋጠሙን ታውቋል። የአርሲና የሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ የደረሰውን ጥቃት አስመልክቶ በሰጡት ይፋዊ መግለጫ ድርጊቱ እጅግ አሳዛኝና ሰብአዊነት የጎደለው መሆኑን በመግለጽ የተሰማቸውን ጥልቅ ሐዘን ገልጸዋል። እንደ አህጉረ ስብከቱ መግለጫና ከአካባቢው ከወጡ የአይን እማኝ መረጃዎች መረዳት የተቻለው ጥቃቱ በሰው ህይወት ላይ ብቻ ሳይሆን በሃይማኖታዊ ተቋማትና በምዕመናን መኖሪያ ቤቶች ላይ ያነጣጠረ ነበር። በአሶኮ ወረዳ ጠላታ ጨፌ ቀበሌ የሚገኘውና ከ101 ዓመታት በላይ ዕድሜ ያስቆጠረው ታሪካዊ የጠላታ ጨፌ ቅዱስ ገብርኤል ቤተክርስቲያን በታጠቁ ኃይሎች በተቀሰቀሰ እሳት ሙሉ በሙሉ እንዲወድም ተደርጓል። በተመሳሳይ ሁኔታ በካራ ኩፍቴና መድኃኔ ዓለም ቤተክርስቲያን ላይ ጥቃትና ዘረፋ የተሰነዘረ ሲሆን የቤተክርስቲያኑ ንብረት የሆኑ መኖሪያ ቤቶች በመቃጠላቸው ምክንያት ምዕመናን የቤተ ክርስቲያኑን ቅዱስ ጽላት ከአደጋ ለማዳን ይዘው በእግራቸው ወደ ሌላ አካባቢ ለመሰደድ መገደዳቸው ታውቀዋል። ይህ አሰቃቂ ጥቃት በአሰኮ በሽርካና በሆንቆሎ ዋቢ ወረዳዎች ውስጥ በስፋት የተፈጸመ ሲሆን የደረሰውን ሰብአዊ ቀውስ እጅግ ከፍተኛ መሆኑን ተገልጿል። ብፁዕ አቡነ ኤልሳ እንደገለጹት ኦርቶዶክሳውያኑ ተወልደው ካደጉበትና ወልደው ከሳሙበት ቀያቸው በማንነታቸውና በእምነታቸው ብቻ ቤታቸው እየተለየ ተቃጥሏል። ንብረታቸውም ከብቶቻቸውም ተዘርፈዋል።
የሟቾች ሥርዓተ ቀብር ግንቦት 24 2018 ዓ.ም በጋዶ ማህደረ ስብሐት ቅድስት ማርያም ቤተክርስቲያን ምዕመናንና ቤተሰብ በተገኙበት በአንድ መቃብር ተፈጽሟል። በምስራቅ አርሲ ሀገረ ስብከት በአገልጋዮችና በምዕመናን ላይ የሚፈጸሙ መሰል ጥቃት ተደጋጋሚ መሆኑንና ጉዳዩን በተመለከተ የማህበረ ቅዱሳን ቴሌቪዥንን ጨምሮ የተለያዩ አካላት ለዓመታት መረጃ ሲያደርሱ የቆዩ ቢሆንም እስካሁን ድረስ ለችግሩ ዘላቂና አስተማማኝ መፍትሄ ሊበጅለት አልቻለም ብለዋል። የአዲስ አበባ ከተማ ከንቲባ አዳነች አበቤ የትውልድ ስፍራ በሆነው ምስራቅ አርሲ ግድያዎች እየተፈጸሙ፣ ከንቲባዋ ደግሞ ከጠቅላይ ሚኒስትሩ ጋር በመሆን የእንጦጦ ቀጭኔ መድኃኔዓለም ብልጭልጭ ፕሮጀክት ሲያስመርቁ ውለዋል። ይህ ሁሉ ሰው አልቆ የሀዘን መግለጫ እንኳን አልሰጡም። ጠቅላይ ሚኒስትሩ የኢትዮጵያ ሕዝብ በሃይማኖት በዘር እንዲፋጅ ፍላጎታቸው ስለሆነ የደስታ መግለጫ እንጂ የሀዘን መግለጫ ይወጣሉ ተብሎ አይጠበቅም። ጠቅላይ ሚኒስትር አብይ አህመድ ተወልዶ ባደጉበት በኦሮሚያ ክልል ጅማ ዞን በሻሻ በተደረገው ምርጫ 3 እጩዎች የቀረቡ ሲሆን ጠቅላይ ሚኒስትሩ ሙሉ በሙሉ ማሸነፋቸውን ተገለጸ። በበሻሻ ምርጫ ጣቢያ 2 የአብይ ተቀናቃኞች በቤተሰቦቻቸው አሊያም በራሳቸው አለመመረጣቸው ደግሞ ብዙዎችን እያነጋገረ ነው። ግንቦት 24 2018 ዓ.ም በተካሄደው 7ኛው ጠቅላላ የኢትዮጵያ ምርጫ ቦርድ በገለጸው መሰረት 40 ሚሊዮን ሕዝብ ድምፅ ሰጥቷል ተብለዋል። ምንም እንኳ ቦርዱ ከተመዘገበው 50 ሚሊዮን ሕዝብ 40 ሚሊዮን ሕዝብ ድምፅ ተሰጥቷል ቢልም በአማራና በኦሮሚያ ክልሎች በተጣሉ ክልከላዎችና በነበሩ ጦርነቶች ምክንያት በርካታ ቦታዎች ምርጫ አልተካሄደም። በማጭበርበር የሚታወቀው የብልጽግና አገዛዝ ግን ምርጫውን በሰላማዊ መንገድ ተጠናቋል በማለት በተለያዩ ቦታዎች ቆጠራ አጠናቀው ውጤት እየተለጠፈ መሆናቸውን ተዘግበዋል። ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ላይ ያላቸውን ፍጹም ፈላጭ ቆራጭነት ለማጽናትና ስልጣናቸውን ለማራዘም የተጠቀሙበት መድረክ መሆኑን ዓለም አቀፍ ተቋማትና ታዋቂ የዜና አውታሮች በሰፊው እየዘገቡት ይገኛል። ምርጫውን በሰላማዊና ዲሞክራሲያዊ መንገድ መካሄዱን የመንግስት መገናኛ ብዙሃን ቢሰብኩም ሂደቱን በቅርበት የታዘቡ የውጭ ሚዲያዎች ግን ገዢው ፓርቲ ራሱ መራጭ፣ ራሱ አስመራጭ፣ ራሱ ታዛቢና ራሱ ቆጣሪ የሆነበት የይስሙላ ድራማ ሲሉ ገልጸውታል። ለዚህም ማሳያ ጠቅላይ ሚኒስትር አብይ አህመድ ተወልዶ ባደጉበት በኦሮሚያ ክልል ጅማ ዞን በሻሻ በተደረገው ምርጫ 3 እጩዎች ቀርበው ጠቅላይ ሚኒስትሩ 1498 ድምፅ በማግኘት ሙሉ በሙሉ ማሸነፋቸውን ተገልጿል። በበሻሻ ምርጫ ጣቢያ እጩ ሆነው የቀረቡት አቶ ዳግም ዋሪሶ እና አቶ ካሊድ ጀማል 0 ድምፅ ማግኘታቸው ተዘግበዋል። ሁለቱም የአብይ ተቀናቃኞች በቤተሰቦቻቸው ወይም በራሳቸው አለመመረጣቸው ደግሞ ምርጫውን ለይስሙላ እንደነበር ማረጋገጫ ነው ተብለዋል። በምርጫው ዕለት ህዝቡ ገና ድምፅ መስጠት ሳይጀምር የድምፅ መስጫ ኮረጆዎች አስቀድሞ በገዢው ፓርቲ ወረቀቶች ተሞልተው እንደነበር በቪዲዮ የተደገፉ መረጃዎች እየወጡ ይገኛሉ። ይህ የኮረጆ መሙላት ክስተት በብዙ የምርጫ ጣቢያዎች በግልጽ መታየቱ የፖለቲካ ተንታኙ ጃዋር መሐመድ አጋልጠዋል። በዘንድሮ ምርጫ አብይ አህመድ ስልጣናቸውን በምርጫ ስም ለማስጠበቅ የይስሙላ የዲሞክራሲ ድራማ ከፈጠሩ የታሪክ አምባገነኖች አንዱ ሆነዋል በማለት እየተተቹ ነው። የቀድሞ የዚምባብዌ ፕሬዝዳንት ሮበርት ሙጋቤ የሀገሪቱን የምርጫ ቦርድ ፖሊስና ሚዲያ ሙሉ በሙሉ በመቆጣጠርና ተቃዋሚዎችን በማሰር በየ5 ዓመቱ የይስሙላ ምርጫ እያካሄዱ ራሳቸው አሸናፊ ያደርጉ እንደነበር ሁሉ የአብይ አህመድ መንግስትን የምርጫ ቦርድና የፍትህ አካላትን የፓርቲ መጠቀሚያ በማድረግ የሙጋቤን መንገድ ደግመውታል ሲሉ ይሞግታሉ። እንዲሁም የኢኳቶሪያል ጊኒ መሪ ቴዎድሮ ኦቢያንግ ኑጉማሜ ከ1979 ዓ.ም ጀምሮ በስልጣን ላይ ያሉ ሲሆን በአሁኑ ወቅት በዓለም ላይ ረጅም ጊዜ በስልጣን ላይ የቆዩት መሪ ናቸው። በሀገሪቱ የሚካሄዱ ምርጫዎች ሁሉ እርሳቸው በከፍተኛ ድምፅ የሚያሸንፉባቸው ናቸው። ይህ በዓለም አቀፍ ታዛቢዎች ድራማ ተብሎ ተኮንነዋል። አብይም የእነዚህ ፈለግ በመከተል እውነተኛ ተፎካካሪዎችን ከመድረክ በማጽዳት በየክልሉ በታማኝ ካድሬዎች ኮረጆ ማስሞላት ዋነኛ የስልጣን ማራዘሚያ ስልት አድርጎ እየተጠቀመበት ነው ተብሏል።
የአሜሪካ የውጭ ጉዳይ ሚኒስቴር ወደ አሜሪካ ለመጓዝ ቪዛ ለሚጠይቁ የውጭ ሀገራት ዜጎች አገልግሎት የሚሰጠው በአፍሪካ በሚገኙ ኤምባሲዎችና ቆንስላዎች ቁጥር በከፍተኛ ደረጃ ለመቀነስ ማቀዱን ተሰማ። አሶሺየትድ ፕሬስ ከ3 የአሜሪካ ባለስልጣናት ያገኘውን መረጃና የውጭ ጉዳይ መስሪያ ቤቱን የውስጥ ማስታወሻ ጠቅሶ እንደዘገበው በአሁኑ ወቅት የቪዛ ማመልከቻዎችን በማስተናገድ ላይ በሚገኙ ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በሚቀጥሉት ሳምንታት ውስጥ ወደ 20 ዝቅ ይላሉ። ለውጡ ተግባራዊ የሚሆንበት ትክክለኛ ቀን ባይቆረጥም በሚቀጥለው ሰኔ ወር ውስጥ ተግባራዊ ይሆናል ተብሎ እንደሚጠበቅ የዜና ምንጮች ገልጸዋል። እርምጃው የስደተኞችና ስደተኛ ያልሆኑ ቪዛዎችን አሰጣጥ በጥብቅ ለመቆጣጠር የትራምፕ አስተዳደር ከሚያደርገው ጥረት አካል ሲሆን ይህ በሰፊው ወደ አሜሪካ የሚደረገውን ስደት ለመገደብና በጊዜያዊ ቪዛ ተጉዘው የቪዛ ጊዜያቸው ካለፈው በኋላ የሚቀሩትን ለመቆጣጠር ያለመ ነው። ይህ የቪዛ አገልግሎት ቅነሳ በተመለከተ ባለፈው አርብ በተደረገ የቴሌፎን ኮንፈረንስ ላይ የቆንስላ ኃላፊዎች ጨምሮ ለአሜሪካ ዲፕሎማቶች ማብራሪያ የተሰጠ ሲሆን ውሳኔው በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ በጸደቀው መምሪያ መሰረት የመጣ እንደሆነ ታውቋል። አስተዳደሩ ከቪዛ ቁጥጥር በተጨማሪ በዓለም ዙሪያ በሚገኙ ኤምባሲዎችና ቆንስላዎች ውስጥ የሚሰሩ ሰራተኞችና ዲፕሎማቶችን ቁጥር ካለፈው ዓመት ጀምሮ ቀንሷል። እንደ ዘገባው ከሆነ ለሁሉም የቪዛ ሂደቶች ክፍት ሆኖ የሚቀጥሉት 20 የቪዛ ማዕከሎች ብቻ ናቸው። የኢትዮጵያ ተጎራባች ከሆኑ አገራት መካከል የአሜሪካ ቪዛ የሚሰጣቸው ሆነው የቀጠሉት ጅቡቲና ኬንያ የሚገኙ ኤምባሲዎች ብቻ ናቸው። ይህ አዳዲስ አሰራር ማዕከል ባልሆኑ ሀገራት የሚኖሩ ዜጎች ቪዛ ለማግኘት ከተፈቀደላቸው 20 ማዕከላት ወደ አንዱ መጓዝ እንዳለባቸው የሚያስገድድ በመሆኑ በአመልካቾች ላይ ከባድ የጉዞ ፈተናዎችና ተጨማሪ ወጪዎችን ሊያስከትል እንደሚችል እየተነገረ ነው። ማዕከል ባልሆኑ ሀገራት የሚገኙ የቆንስላ ክፍሎች ክፍት ሆኖ ቢቀጥሉም የሚሰጡት አገልግሎት እጅግ ውስን ይሆናል። እነዚህ ክፍሎች የአሜሪካ ዜጎች ፓስፖርት በማደስ በአስቸኳይ የቆንስላ ጥያቄዎች እንዲሁም በልዩ ብሔራዊ ጥቅም ላይ ጉዳዮችና በዲፕሎማቲክ ቪዛ ማመልከቻዎች ላይ ብቻ ድጋፍ መስጠት እንደሚችሉ ተገልጿል። በአፍሪካ ያለው የቪዛ ሂደት ከዚህ ቀደም በተወሰኑ ሀገራት ላይ በተጣለው የጉዞ እገዳ አመልካቾች ለማመልከት እስከ $15,000 ማስያዣ እንዲያስገቡ በመጠየቃቸውና በቅርቡ ደግሞ በኢቦላ ወረርሽኝ ምክንያት በተጣሉ ገደቦች ሳቢያ ቀድሞውኑ ተጽዕኖ አርፎበት የቆየ ሲሆን አዲሱ መምሪያ ቪዛ የማግኘትን ሂደት ይበልጥ አስቸጋሪ እንደሚያደርገው ተጠቁሟል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።